በጎንደር ከ20 በላይ የመከላከያ ተሽከርካሪ ከጥቅም ውጪ ሲሆን 300 መከላከያ ከመከላከያ ከድቷል። የግንባር መረጃዎች አሉንም። አርመኒው አገዛዝ በሚጠላው ህዝብ ላይ ያለ ርህራሄ የድሮንና የሄሊኮፕተር ቦምብ እያዘነበ ይገኛል ሲል የአፋብን ቃል አቀባይ አርበኛ አስረስ ገለጸ። ዝርዝር አለን። በአርሲ ጭፍጨፋው እንደገና ተጀምሯል። በመንግስት ኃይሎች የሚደገፍ መሆኑም ታውቋል። እንመለከተዋለን። ሰላም ጤና ይስጥልን ውድ የአርቴም ኢትዮ ቤተሰቦቻችን፣ ሰዓታችንን ጠብቀን ዕለታዊ መረጃዎችን ልናደርሳችሁ መጥተናል። ቻናላችን አዲስ ከሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑን። ቀጥታ ወደ መረጃዎቹ እናመራለን። አረመኔው አገዛዝ በሚጠላው ህዝብ ላይ ያለ ርህራሄ መዓት እያዘነበ ይገኛል። ከስልታዊና መዋቅራዊ የዘር ማጥፋት ወደ ግልጽ ጭፍጨፋ የገባው ብልጽግና ዛሬም በሰማይና በምድር ጥቃት የአማራን ህዝብ ደም እያፈሰሰ ንብረት እያወደመና ከተማ እያቃጠለ ይገኛል። የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ዛሬ እንዳሳወቀው የአብይ አህመድ አገዛዝ በጎጃም ጃዊ ቀጠና ያሉ ከተሞችን ያለ ምህረት በመደብደብ ላይ ይገኛል። ምንም አይነት ውጊያ በሌለባቸው ትናንሽ ከተሞች ሲቪሊያንን ብቻ ኢላማ ያደረጉ የጀት ኤርክራፍትና የድሮን ድብደባዎችን ለቀናት እየፈጸመ ይገኛል ሲል ገልጿል። የካቲት 17 ቀን 2018 ዓመተ ምህረት ሰዋታ፣ ኩምበር ብሔራዊ የሚባሉ ትናንሽ ከተሞችንና አካባቢያቸው ላይ ከጠዋት እስከ እኩለ ሌሊት ድረስ ድብደባዎችን ፈጽሟል። አብይ አህመድ ከዩናይትድ አረብ መሬት የተበረከቱለትን ቦምቦችና ሮኬቶች ብቻ ሳይሆንም በደርግ ዘመነ መንግስት ከራሻ የገቡ እስከ 500 ኪሎ ግራም የሚመዝኑ እንደ ፋብ አይነት ቦምቦችን በብዛት እየጣለ መንደሮችን እያወደመ ነው ብሏል። አርበኛ አስረስ ማረዳምጤ ይህ በእንዲህ እንዳለ የእድሃ መሃል ከተማና በህጎይ ቀበሌ ደረቅ ወንዝ አዲሱ ገበያ ላይ ጠላት ሲወቀጥሏል ተብሏል። በሸበል በረንታ ወረዳ መቀመጫ የእድሃ ከተማ መሽጎ የሚገኘው የአገዛዙ ሰራዊት የካቲት 17 ቀን 2018 ዓመተ ምህረት ወደ ጎይ ቀበሌ ደፈጣጥሎ በሚጠባበቅበት ሰዓትም በወቅቱ መረጃ የደረሳቸው እነ ሞታይ ፈሬ የበላይ ትንፋሾች የሽፈራው ግርፎች የቴዎድሮስ እዝ 64ኛ ክፍለ ጦር አባላት በጎይ ቀበሌ ደርቅ ወንዝ የእድሃና መሃል ከተማ በረንታ ትምህርት ቤትና አዲሱ ገበያ ባደረጉት ውጊያ 3 የአገዛዙ ሰራዊት አባላት ሲወገዱ 9 የአገዛዙ ሰራዊት አባላት ቀላልና ከባድ ቁስለኛ መሆናቸው ተረጋግጧል። በሸበል በረንታ የአካባቢው ነዋሪ ባህል እሴትና ወግ በመጣስ ለሆዱ አድሮ የነበረ ሚሊሻ አቡሽ ሰዋለና ሌሎች በስም ያልጠቀስናቸው የአገዛዙ ሰራዊት አባላት ቅጥረኛ ሚሊሻዎችም ቀላልና ከባድ ቁስለኛ ሆነው ደብረ ማርቆስ ሪፈራል ሆስፒታል መግባታቸውን አረጋግጠናል ነው ያለው 201ኛ ኮር ህዝብ ግንኙነት ኃላፊ። በተመሳሳይ መረጃ የአፋብን ቴዎድሮስ እዝ 109ኛ ኮር ባንዳ ምንጠራውን አጠናክሮ ቀጥሏል። በትናንትናው ዕለት በቀን 17 6ኛ ወር 2018 ዓ.ም ቡሬ ወረዳ ቁሽ ከተማ መሽጎ አማራዎችን በማንነታቸው ሲገድል ሲያስገድል ሀብት ንብረታቸውን ሲዘርፍ የነበረውንም 10 አለቃ ዳምጤ ረጋሳ የተባለ ቀንደኛ የሚሊሻ ጠርናፊ ከሁለት ግብረ አበሮቹ ጋር በአነፍናፊው አዳኝ ቡድን 109ኛ ኮር 77ኛ ክፍለ ጦር እና 88ኛ ክፍለ ጦር እርምጃ ተወስዶበታል። ንስሮቹ የ109ኛ ኮር አነፍናፊ ቡድን ክንፋቸውን ዘርግተው ከማችካል እስከ አዮጓኩስ አይናቸውን ተክለው አሰሳ ሲያደርጉ ከቆዩ በኋላ በትላንትናው ዕለት ከምሽቱ 4 ሰዓት ተኩል ላይ 3 የመከላከያ አባላትና 3 የሚሊሻ አባላት ላይ እርምጃ ወስደዋል። በሌላ መረጃ የአገዛዙ ጦር እየፈረሰ መሆኑን ከመከላከያ የውስጥ ምንጮች የደረሱን መረጃዎች ያሳያሉ። የደቡብ እዝ የሚባለው 204ኛና 205ኛ ኮር ሰራዊቱ ከቡሌ ሆራና ከነገሌ ተነስተው ወደ አማራ ክልልና አፋር ክልል እየተጓዙ ያለ አዋሳ እስኪደርሱ ድረስም ከ300 በላይ ወታደሮች ከነመሳሪያዎቻቸው መንገድ ላይ ከድተዋል ተብሏል። ሰራዊቱ ገና ውጊያ ሳይጀመር እየከዳ ነው። ውጊያው ከተጀመረ የሚዋጋ የለም ሲሉ ነው የመከላከያ ምንጮች የገለጹት። እንዲሁም የ12ኛ ክፍለ ጦር ዙ 23 ተኳሽ ፋኖን መቀላቀሉ ተገልጿል። 10 አለቃ ሙሃባው አግማስ አያናው የተባለው የሰሜን ምስራቅ እዝም 803ኛ ኮር 12ኛ ክፍለ ጦር ዙ 23 ተኳሽ የነበረው የመከላከያ ሰራዊት አባል በተደጋጋሚ ከጨፍጫፊው ብልጽግና ስርዓት ጎን ተሰልፎ ከአፋብን ኃይሎች ጋር በተለያዩ አውደ ውጊያዎች ሲዋጋና በአለቆቹ ትዕዛዝም ከሲቪል ዜጎች እስከ ህዝባዊ ተቋማት በዙ 23 ከባድ መሳሪያ ያለ ርህራሄ እንዲጨፈጭፍና እንዲያወድም ይገደድ እንደነበረ ገልጿል። 10 አለቃ ሙሃባው አክሎም የመከላከያ ተቋም አሁን ላይ በዘራፊና በአላዋቂ መሪዎች እጅ መውደቁም ዜጎች የተለያየ ታልጋ እየተለጠፈባቸው ገንዘብ ይቀጣሉ፣ ይታሰራሉ፣ ይደፈራሉ፣ ሀብታቸው እንዲወድም ይደረጋል። አገርም አደጋ ላይ ወድቃለች። ይህን ክስተት እያየውና እየሰማው ከተቋሙ ጋር መቀጠልን ትቼ ተቋሙን ለመታገል ወደ ፋኖ መጥቻለሁ በማለት ገልጸዋል። አክሎም 10 አለቃ ሙሃባው አግማስ ከመከላከያ ተቋም ወጥቶ የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ እዝ ጎንደር የበጋሻው ክፍለ ጦርን ተቀላቅሏል። ክፍለ ጦራችንም አስተማማኝ ዙ 23 ተኳሽ በነጻ አስፈርሟል። መሳሪያው ከብርሃኑ ጁላ ስለምናገኘው አያሳስበንም ነው ያለው የጎንደር የበጋሻው ክፍለ ጦር ህዝብ ግንኙነት ኃላፊ።
የአርሲ ምድር አሁንም እረፍት አላገኘችም። ኦርቶዶክሳውያን እየተገደሉ ነው ሲሉ ምንጮች ገልጸዋል። በምስራቅ አርሲ ዞን በመርቲ ወረዳ በፈቀርሳ ቀበሌ በቀን 17 6ኛ ወር 2018 ዓ.ም ለቀን 18 አጥቢያ ከ10 ሰዓት ጀምሮ በአካባቢው በተደጋጋሚ ክርስቲያኖችን በመጨፍጨፍ የሚታወቁት አክራሪ እስላሞች ብዙ ጥፋትና ውድመት አድርሰዋል። ስማ ተዋህዶ ከአካባቢው ከሞት ያመለጡ ሰዎች የሰጡትን መረጃ እንደሚያመለክተው በግምት 10 ሰዓት በጀመረው ግድያ በውል ያልታወቁ ሰዎች መሞታቸውን ለጊዜው በስም የተለዩት ግን 4 ሰዎች መሆናቸው እነሱም ሲሳይ ገዛኸኝ፣ ታደሰ ገነነ፣ ደስ ያለው ዝቄና አብቲ ከድር በመባል የሚታወቁ ኦርቶዶክሳውያን ሰማዕትነት መቀበላቸውን አረጋግጠናል ብሏል። ምንጮችም ጽንፈኛው ቡድን ከግድያው በተጨማሪ የ11 ክርስቲያኖችን ቤት ከነሙሉ ቤት ንብረት አቃጥሏል። እንደደረሰን መረጃ ከሆነ የአካባቢው ክርስቲያኖች መከላከያ ከአሁን ደርሶ ያድነናል ብለው ቢጠብቁም የመንግስት ድጋፍ እንዳለው በሚያሳብቅ ሁኔታ መንገድ ተዘግቶ ምንም እንዳይገባ በማድረግ በአሁኑ ሰዓት ጽንፈኞቹ ከተማው ላይ መትረየስ ማጥመዳቸውን አረጋግጠናል ብለዋል። በዚህ ሳቢያ እስካሁን የሞቱ ቤተሰቦቻቸውን አስከሬን ማንሳት እንዳልቻሉ ተናግረዋል። በሌላ በኩል ለጊዜው ቁጥራቸው ያልታወቁ ክርስቲያኖችም ታግተው መወሰዳቸውን ለማወቅ ችለናል። ከግድያው ያመለጡትን አንዳንዶቹን ክርስቲያኖች ደግሞ እግራቸው ወደ መራቸው ቦታዎች እየተሰደዱ ነው ሲል የዘገበው ስምዓ ተዋህዶ ነው። በማንነታቸው ታፍነው የሞት ፍርድ የሚጠብቃቸው 4ቱ ጋዜጠኞች በአስቸኳይ ፍትህ ይሻሉ ተባለ። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሃዊነት እንዲታይ ጥሪ አቀረበ። የካቲት 17 ቀን 2018 ዓ.ም ባወጣው መግለጫ ድርጅቱ በጋዜጠኞቹ ላይ እየተካሄደ ያለውንም የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ የህግ ጥበቃ እንዲደረግለት አሳስቧል። ለ3 ዓመታት ገደማ በእስር ላይ የሚገኙት ጋዜጠኛ ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ሲሆኑ የታሰሩትን በአማራ ክልል በነበረው አለመረጋጋት ዙሪያ በሰሩት ዘገባዎች ምክንያት መሆኑን መግለጫው ያስረዳል። የአማራ ድምጽ ጋዜጠኛ የሆነው ጎበዜ ሲሳይ ግንቦት 2015 ዓ.ም በጅቡቲ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታ ለኢትዮጵያ ተላልፎ መሰጠቱ የሚታወስ ነው። የፌዴራል ከፍተኛ ፍርድ ቤት የካቲት 27 ቀን 2017 ዓ.ም አቃቤ ሕግ ያቀረበውን ማስረጃ ጋዜጠኞችን የሚያስከስስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮቻቸውን ያሰማሉ ተብሎ ይጠበቃል። የኢትዮ ንቃት መስራች መስከረም አበራ፣ የኛ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 5 ቀን 2015 ዓ.ም ባሉት ቀናት ውስጥ በቁጥጥር ስር መዋላቸው ይታወሳል። የጋዜጠኞች ጥበቃ ኮሚቴ ሲፒጄ ጋዜጠኞቹ ለረጅም ጊዜ በእስር ላይ መቆየታቸውንና የተመሰረተባቸውን ክስ ከባድነትም በኢትዮጵያ የፕሬስ ነጻነትና በፍትህ ስርዓቱ ላይ ከፍተኛ ስጋት እንደሚፈጥር ገልጿል። በመሆኑም ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን በማክበር ጋዜጠኞቹ የሚገባቸውን ፍትህ እንዲያገኙ እንዲያደርጉ በጥብቅ አሳስበዋል። ላለፉት 5 ዓመታት ከመንግስት ጋር በጋራ እየሰራ የሚገኘው ኢዜማ የብልጽግና ፓርቲ በነጋዴዎች ላይ ያደረሰ ያለውን አስገዳጅ የገንዘብ ማሰባሰብ አጥብቆ ተቃወመ። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ ገዢው የብልጽግና ፓርቲ በመጪው ግንቦት ወር ይካሄዳል ተብሎ ለሚጠበቀው 7ኛው ጠቅላላ ምርጫ የሚውል የገንዘብ ድጋፍ ከነጋዴው ማህበረሰብ በአስገዳጅነት እየሰበሰበ ነው ሲል ከሷል። ፓርቲው በዛሬው ዕለት ባወጣው መግለጫ ድርጊቱ በአስቸኳይ እንዲቆምም ጥሪ አቅርቧል። ኢዜማ ማንኛውም የፖለቲካ ፓርቲ ለምርጫ የሚሆን ሀብት ማሰባሰብ የሚችለው በብሔራዊ ምርጫ ቦርድ የህግ ድንጋጌዎች መሰረት ብቻ መሆን እንዳለበት አስታውሷል። ይሁንና ብልጽግና ፓርቲ የሚመራው መንግስት መዋቅር በመጠቀም የፓርቲው አባል ካልሆኑ ባለሀብቶችና ነጋዴዎች በስልክና በአካል በመሄድም በማስፈራራት ገንዘብ እየሰበሰበ እንደሚገኝ ደርሼበታለሁ ሲል ወንጅሏል። ከዚህ ቀደም የመንግስት ሰራተኞችን ደሞዝ ለፓርቲው ተግባራት ሲቆርጥ መቆየቱን ያስታወሰው ኢዜማ አሁን ደግሞ የኑሮ ውድነትና የተሳሳተ የግብር ፖሊሲ በጫና ላይ የጣለውን የንግድ ማህበረሰብ በግዳጅ ለገንዘብ ድጋፍ መጠየቁ እጥፍ ድርብ በደል ነው ሲል ይበይኖታል። ገዢው ፓርቲ የመንግስት መዋቅር በእጁ መሆኑን ተገን በማድረግ የሚያደርገው ይህ እንቅስቃሴ የዲሞክራሲያዊ ግንባታ ተስፋን እንደሚያጨልምም አስጠንቅቋል። ገዢው ፓርቲ ለመድበለ ፓርቲ ስርዓት ቁርጠኝነት ካለው ሌሎች ፓርቲዎችም የሚደገፉበትን መንገድ ማመቻቸት ሲገባው እንዲሁ ባለ አሳፋሪ ተግባር መሰማራቱ ተገቢ አይደለም ሲል ነቅፏል። ፓርቲው ለብሔራዊ ምርጫ ቦርድ ባስተላለፈው ጥሪ በህግ የተሰጠውን ስልጣን በመጠቀም የገዢውን ፓርቲ ህገወጥ የሀብት ማሰባሰብ እንዲያስቆም ጠይቋል። ቦርዱ ይህን ጉዳይ በዝምታ ማለፍ የለበትም ሲል አጽንኦት ሰጥቷል። በጋራ ለሚሰራው መንግስት ደግሞ የህዝብና የሀገርን ሀብት ለፓርቲ ዓላማ መዋልን እንዲያቆምና ለዲሞክራሲ ስርዓቱን ከማቀጨጭ እንዲቆጠብ አሳስበዋል። ውድ የአርቲኤም ኢትዮ ቤተሰቦቻችን ለሰዓቱ የነበረን መረጃ ይህንን ይመስላል። ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።